Mami, godana da waqeechi waazeen taqliyee እንደመጣ ሻንጣ ምን ያደርጋል? የኔ ልብስ ነው እና ይችላል ቸንጂ አረግማሽ ነው እና በሰላም በቤት ምን ተፈጠረ? ምንም አልተፈጠረም። ታውቂያለሽ፣ ደስተኛ እየሆነ አይደለም በኔ። እሺ አንቺ ስለቤት ስለመጣሽ ሻንጣሽን ይዘሽ ስለመጣሽ ልቀበልሽ አልችልም ሳይሆን እኔ አንቺን በክብር ሴት ልጅ በክብር ከቤት ተደግሶ በሙሽሩ ተጨፍሮ ነው መምጣት ያለብሽ። እኔ አባት ቤተሰብ ሳይቀበልሽ ሻንጣሽን ይዘሽ መተሽ በኋላ ብንጣላ መሄጃ ማጣት የለብሽም። ብትጣይም ቤተሰብሽ ጋር መሄድ አለብሽ። ቤተሰብሽ ደግሞ የኔ ልጅ ብሎ መቀበል አለብሽ። እሺ ቤተሰብሽ ስታከብሪ እኔ አከብርሻለሁ። እሺ ኪያ፣ እሺ ማለት እሺ ማሪ። ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ መጣሁት በምን መሰላችሁ? ጓዜን ጠቅልዬ ወደ ባሌ ቤት መጣሁና በምን ምክንያት መሰላችሁ ወደዚህ የመጣሁት? እኔ እስልምና በመቀበሌ ቤተሰቦቼ ደስተኛ አይደሉም። ግን በዚህ አጋጣሚ የሌላቸው ፈልገው ነገር ማንም ሰው ከቤት ውጭ ያለኝ ሰው የለም። ከቤት ውጭ ምናምን እንደዚህ አይነት ነገር አላሉኝም። ግን የሆነ በአንድ ሰው ላይ ደስተኛ ካልሆናችሁ ከዛ ሰው ጋር ኮንታክት ማድረግ እንኳን ደስ አይልም። ማለት ለመነጋገርም አይመችም። ማለት በቃ እነሱ ለኔ ማለት ጥላቻ ሳይሆን እኔም ባዩኝ ቁጥር ከሚናደዱ እኔ ካጠገባቸው ዞር ብል ለትንሽ ጊዜ ይሻላል ብዬ ነው። ሌላ ደግሞ ምንም አይነት መሄጃ የለኝም። ያለኝ አንድ ባሌ ነው፣ አሚር ነው። እና እሱ ጋር መጥቼ ጊዜ እስኪያልፍ እሱ ጋር ልደበቅ ይሻላል፣ ብሸሸግ ይሻላል ብዬ ነው። ሙሉ ልብሴን ላይ ይዤ አልወጣሁም። ግማሹን ይዤ የመጣሁት ማለት የት ሄድሽ ብለው እንዳይደነግጡ ማለት ነው። ማሳወቂያ ይቀርም የሄድኩበትን ቦታ ዝም ካልኳቸው ይጨንቁብኛል። እና ለአሚሽ ደግሞ ምንም የነገርኩት ነገር የለም። እመጣለሁ ምናምን አላልኩትም፣ ግን ያው እንደምመጣ ያውቃል በይሳት። እና ሻንጣውን ሴ ሊደነግጥ ይችላል ብዬ አስባለሁ። ማለት ሻንጣ ይዤ እየመጣሁ ነው፣ ልብሴን ይዤ እየመጣሁ ነው፣ ከቤተሰቦቼ ጋር እየወጣሁ ነው አላልኩትም። እና ደግሞ ከዚህ በፊት እኔ እና እሱ ተከራይተን እንደምንኖር ታውቃላችሁ። አንድ ላይ ተከራይተን እንኖር ነበር እና በአንዳንድ ነገሮች ምክንያት እሱም ወደ ቤተሰቡ እኔም ወደ ቤተሰቤ ተመልሰን ነበር እና ማለት ቤተሰቦቼ እኔም በጣም በብዙ ነገር ችለውኛል። እናቴም አባቴም ቢሆኑ በብዙ ነገር ችለውኛል። ምንም የሚቃወሙኝ ነገር አልነበረም። በቃ ሁሉንም ነገር ማለት አንድ ቤተሰብ መቻል ካለበት በላይ ችለው እዚያ ደርሰውኛል እና እነሱም ደግሞ ማስቀየም አልፈልግም። ማለት በቃ ለዛም ብዬ ነው እነሱ ከነሱ ጋር ክፉ ደግ ላለመነጋገር ብዬ ነው የመጣሁት እና ጓዜን ጠቅልዬ ባሌ ጋር መጥቻለሁ። እና እስኪ እንግባና እናገኘው ነው። ማሚ ጎዳና da waqeechi ጓዜን ጠቅልዬ እንደመጣ አሚር ያለምን እየሰገደ ነው። እድግ ብል ጓዜን ጠቅልዬ ማለት ነው። አሚር ይምጣና ነግረኝ ሻንጣ ምን ያደርጋል?
የኔ ልብስ ነው። ምንም እዚህ መጣሁ በቃ ይችብቻች እንጂ አረግሞሽ ነው ሰውጣት እና በሰላም በቤት ምን ተፈጠረ? ምንም አልተፈጠረም። ያው ታውቂያለህ ደስተኛ እየሆነ አይደለም በእኔ። እሺ እና ሌላ ሚጃ ደግሞ የለም እና ባረረሽ ውጪ ያለሽ ማለት ምንም ውጪ አላለኝም፣ ግን ማለት በቃ ለኔ ማለት ጥሩ ነገር የለችውም። እኔም ባየን ቁጥር ከሚናደዱ ትንሽ ጊዜ ነገሮች እስከሚስተካከሉ ድረስ አንተ ጋር መውጣት እቤት እየተጣላሽ ነው ማለት ነው። እስኪ እንዲኪራለው ማለት ላንካሽ ወይ አንዴ ላዋራው ነው መጣሎሽ ይህ ነገር ልክ አይመስለኝም። ቁጥጥራዊ ነው በዚህ ግን እዛ እንደሙገብ ባለሱቁ ካሚላ አለ ጨምቦ ተቀበዘ የኔ በራሪ ያስቀም ይችላል። አራትም ጭ ቆይ እና ይሄ እንትን አላለ ጠባባ ነው ማስደሰት ነው። ያው የሱ ልክ ናቸው። ቤተሰብ በኩል ጀርቢል እሱ ልክ አይደለም ማለት አይደለም፣ ልክ ናቸው ይላቸዋል ናቸው ማለት አይደለም። ሰውም ገና ሃይማኖቷን ባትቀይርም ግን ወደዛ መንገድ እየሄደች ስለሆነ ስላልሆነ ምን ታደርጋለህ መሰለኝ ይህን ነገር በደንብ ባሻበት ብዙ ነገር ነው ሲመጣ ብዙ ነገር ነው ይዞ የሚመጣው። ዛሬን ሳይሆን ነገን ከነገ ወዲያ ነው ማለት ያለ እቺ ልጅ አሁን ምንም ሳትል ጠፍታው ትመጣ አንተ ላይ ምንድን ነው የሚሆነው? እሱም ብዬ እኮ ነው እሱ አሁን አንተ ያልኩህን ነገር ግዛልኝና ነው እዛ እሷን አወራታለሁ። እሺ ወይ የመጣው ይኸው ምንድን ነው ኪራ ታዩ ኪራ ልኪውን ምንድን ነው ደስ አይልም መጣሁ እንዴ ሸጣሽኝ ሽምጣሽ ባዚን ጠቅም እና ያንቺ ሀሳብ ምን? የኔ ሀሳብ ትንሽ ጊዜዎች እስኪስተካከሉ ነገሮች እስኪስተካከሉ እዚህ ወይስ ተከራይተን ፈለግሽ? ምንድን ነው ያንቺ ሀሳብ ንገሪኝ እስኪ። አሁንም ተከራይተን መጣን አንቺ እሱ አሁን አሪፍ ሆነ ሳለ ሩዬ ምን አለ መሰለሽ አሁን አንቺ ወደ ዲኑ እየመጣሽ ነው፣ ወደ እስልምናው እየመጣሽ ነው። አሁን እነዚህ ነገሮች ፈተና ናቸው እየሻሉ አሁን አንቺ እኔ ተቀብዬሽ ወይም አንቺ እንደ ድሮ አንድ ቤት ውስጥ እንኖር ምናምን ከሰረ ማለት ነው ወደ እስላም የምትመጭበት መንገድ። እስላም ደግሞ ይህንን አይቀበልም። አንድ ወንድና ሴት ሳይጋቡ አንድ ላይ መኖር አይችሉም። ድሮ ያጠፋናቸው ብዙ ነገር ያደረግናቸው አላህ ይቅር ይለናል። ሳላቅ ላጠፋናቸው ምናምን ብዙ ነገሮች እኔና አንቺ ኒካ ሳናስር ሽማግሌ ሳይላክ ቤተሰብ ሽምግልና ሳይላክ አይኔ እኮ ሌላ ሜድበቦሸኮ ስለሌለ ቢሆንም እንደዛ መስፈርት አለው እንጂ እኔ አሁን መስጠት እንትን አልፈልግም። ይህን ደግሞ ሌላንቺ ላስተምርሽ ነው የሚገባው። እኔ ደስ ብሎኝ እንደ ድሮ እንጂ አብረን መኖር ምናምን እኮ ይችላል ታውቂያለሽ አይደል? ግን ይህ ነገር ደግሞ ልክ አይደለም። ልክ የሚሆነው እንዴት ነው? ሽማግሌ ተልኮ በክብር ቤተሰብ ፈቅዶ ሰርግ ተደግሶ ኒካ አስረን ነው እሺ እኔና አንቺ አብረን መኖር ያለብን እንጂ እኔ አሁን አንቺ እንደዚህ ዝም ብለሽ ወይ ከቤት ቤተሰብ ጣልተሽ ምናምን ስትመጪ እኔ መቀበል የለብኝም። ይህን ደግሞ
በዚህ ተግባባን ማለት ነው። እና ደግሞ ጎበዝ እንድትሆኝልኝ ይፈልጋለሁ። ጠንካራ እንድትሆኝልኝ ይፈልጋለሁ። ይካላስልሽ ይፈልጋለሁ። ምን ትልሽ ከአንተ ጋር የሚኖሩ ሳንፈልፉት እነሱ ትንሽ ጊዜ ዞር ማለት ነው የሚፈልጉት። ስለ አንድ ሰው አንተን ባየ ቁጥር እየተናደደ ከሚመጣ እኔም ሌላ የሚሄድበት ቦታ ምንም የለኝም። አንተ ጋር ነው። ሌላ የሚሄድበት አለ የለሽም። እሱ አካል እሱም ብዬ ነው አንተ ጋር ነው የሚመጣት። ስልክ አሁን ቤት ማንም ውጭ ያለኝ የለም እኮ። እሺ ማንም ሂጂ በቃ አንፈልግሽም ምናምን ያለኝ ሰው የለም። ግን እነሱ እኔም ባዩ ቁጥር ይናደዳሉ። ሻርፕ አድርጌ ባዩ ቁጥር ይናደዳሉ። ለዛ ነው እኔ ደግሞ አንቺ ቤት ስለመጣሽ ሻንጣሽን ይዘሽ ስለመጣሽ ልቀበልሽ አልችልም ሳይሆን እኔ አንቺን በክብር ሴት ልጅ በክብር ከቤት ተደግሶ ተሞሽሮ ተጨፍሮ ነው መምጣት ያለብሽ። አንቺ መገባት እኔ ካሳና ስር እኔና አንቺ ከዚህ በኋላ ጠንካራ ነው መሆን ያለብሽ። ባለፈው እንዴት ነው ሳሚን ስልሽ እንኳን እምቢ ያለሽኝ ነው። ዲኔ ላይ መስራት ፈልጋለሁ አላልሽኝም? ጠንካራ መሆን ፈልጋለሁ አላልሽኝም? ድጋሚ ደግሞ እንድትነፈስፈስ እንድትይ አልፈልግም። እሺ እኔና አንቺ ተደግሶ ተብሎ ኃይሉ ጋር ተብሎም ቢሆን ይካስረንም ቢሆን ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ተብሎ ተጨፍሮልን ተመርቀን ነው እንጂ አብረን መኖር ያለብን። አሁን ሻንጣ ይዘሽ ስለመጣሽ አብረን አንኖር። ተስማማን አይደል? ስለዚህ ይህንን ነገር ደግሞ እንድታቂልኝ እፈልጋለሁ። ይፈልጋለሁ ኪራ የሆነ ነገር እንትን ብዬዋለሁ፣ ልኬዋለሁ። ይመጣና እንትን እንላለን። እሺ መጣሁ። እሺ ሞጣቷ ልክ ናት ብዬ አላስብም፣ አላምነው። ምክንያቱም ሴት ነች። እኔ ማምነውን የማስበው ምን አለ መሰላችሁ፣ እኔም ቤቴን ወዳታለሁ፣ አፈቅራታለሁ። ታውቃላችሁ። ግን አሁን ደግሞ ገና ብትገባ ቤት እኔ ጋር ብትመጣ ነገ እንቃታለሁ ብዬ አስባለሁ። ስለ እኔ እንቃታለሁ ሳይሆን ያው ሁኔታዎች፣ እኔ ደግሞ እሷን መናቅ አልፈልግም። በክብር ነው እሷን ማግባት ነው፣ በክብር ነው ኒካ ማሰር መፈልገውና በጣም በደስታ ደስ በሚል ሁኔታ እንዲህ ቤተሰብ መርቋት ነው። ኪራ እና ለአባቷ ይሄንን ልብስ ወስዳ አናቃ ወደ ቤት እንዲገባ ይህን ሻንጣውንም እንደብቅና ደስ እንዲላቸው ቤተሰቦቿ እናረጋለን ብዬ አስባለሁ። አስማምቻታለሁ። በቃ ተስተካክሏል። አሁን ይህንን ደግሞ ለአባቷ ይዛላት ሄዳለች። ተሸክመ እንዳመጣ ተሸክመ ታደርስላታለህ። እስኪ ሰርፕራይዝ እናድርጋት። እንግዲህ ተከታተሉ። ያስተሸከም አይነሽን ጨፍኝ፣ አይነሽን ጨፍኝ፣ አይነሽን ጨፍኝ፣ አይነሽን ጨፍኝ፣ አይነሽን ጨፍኝ፣ አይነሽን ጨፍኝ። ምንድን ነው ሁሌ አንቺ ሰርፕራይዝ መደረግ አለን እንዴ? እና ምንድን ነው አሁን እንግዲህ ቤተሰብ ሳያውቅ ነው አይደል ከቤት የወጣሽው? አሁን ደግሞ ቤተሰብ እንዲመርቅሽ እንዲወድሽ ለአባትሽ ይሄን ብርድ ልብስ አባቱ ይቅር በለኝ አጥፍቻለሁ ብለሽ ልክሽዋለሽ ማለት ነው። እሺ ፈተና ታሳያታለህ። ኪራ ፈተና አዲስ ታሳያት
ይህንን አባትሽን ታስደስችዋለሽ። የበኋላ ዘብራር ቀውጥተ በኋላ አባቶች እናቶች በትልቅ ነገር አይደለም የሚደሰቱ በትንሽዬ ነገር ነው። ይህን ይዘሽለት ሄደሽ አባቴ አጥፍቻለሁ፣ አባቴ መረቀኝ፣ አባቴ ደስተኛ አድርገኝ፣ በቃ አባቴ ብለሽ ብዙ ነገር ታደርጊለታለሽ። እሺ እንጂ አባቴ ተናገረኝ ብለሽ ከቤት መውጣት አይቻልም። አሁን ተስማምተናል ማለት ነው። ስለዚህ በቃ ምንም ይልሽ ይመስልሻል? እናንተ ቤት እያባረርከኝ ከቤቴ ውጭ ሻንጣሽን ይዘሽ ከቤት ውጭ እኔ አለቀብሽ። እሺ እሺ። እኔ አባት ቤተሰብ ሳይቀበልሽ ሻንጣሽን ይዘሽ መተሽ በኋላ ብንጣላ መሄጃ ማጣት የለብሽ። ብትቃይም ቤተሰብሽ ጋር መሄድ አለብሽ። ቤተሰቦች ደግሞ የኔ ልጅ ብሎ መከበር መቀበል አለብሽ። እሺ ቤተሰብሽ ስታከብሪ እኛ አከብርሻለሁ። እሺ ኪያ፣ እሺ እሺ ማለት እሺ ማሪ አመሰግናለሁ። ቀበላት ነበረ። አሁን ግን አባሮትና ነገር አባሮኝ እኮ አይደለም እኮ ተናገሩኝ ብለሽ ከቤት መውጣት የለብሽም። አንቺ አሁን ጎበዝ ነው ያለብሽ ዲንሽ ላይ ቁርአን ላይ ምናምን። እሺ እንግዲህ ፋሚሊ እኔ ልክ ነኝ ብዬ አስባለሁ። ሴት ልጅ ተመርቃ ኒካ ታስሩላት ነው መውጣት ያለባት። ሌላ ደግሞ እሱ አሁን ወደ ዲን እየሄደች ነው። የድሮ ስህተታችንን መድገም የለብንም። ኪራይ ሌላ ጊዜ ሎጋ ተብሎ ተሸልመን ምን ምትመጪው? ቻው ቻው።